ይትበሉ ለጌሰም ስለ ነገ አትበሉ ነገ ለራሱ ያስባልና ይላል መጽሐፉ። ስለ ነገ አትጨነቁ ነገ ለራሱ ያስባል እንደውም የነገ ክፋቱ ይበቃዋል ይላል። የቀኑ ክፋቱ ይበቃዋልና ስለ ነገ አታስቡ ይላል። ስለዚህ በተደጋጋሚ መጽሐፍ ቅዱስ አሁን ላይ እንድናተኩር በትናንትናና በነገ ምክንያት አሁናችንን ሉዝ እንዳናደርግ የሚያስተምሩ ብዙ መጽሐፍ ቅዱሳዊ ሐሳቦች አሉ። ከዛ ውጪ እንደ ዮጋ አይነት ፕራክቲሶች ዮጋ ስትሪክትሊ ሌላ አምልኮ ነው። ይሄ ምንድነው? ስጋውን ሳልበላ መረቁን ብጠጣ ምንም ችግር የለውም አይነት ነገር ነው። አንደኛ ምን አይነት መንፈስ እየጠራን እንዳላናቅ ምንም ችግር ከሌለው እዛ ጋር የሚደረጉት ሪቹዋሎች ለምን ያስፈልጋሉ? ለስፖርት ከሆነ ሰው በራሱ መንገድ ማድረግ የሚችላቸው ብዙ ነገሮች አሉ። አንደኛ የሚደረጉት ሳይኖች በሙሉ የምንቀመጥበት መንገድ፣ ጸጥ ምንልበት፣ የምንበረከክበት ምናምን